ጠቅላይ ሚኒስትር ዶክተር አብይ አህመድ ናይሮቢ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ናይሮቢ ኬንያ ገብቷል። የጠቅላይ ሚኒስትር ጽህፈት ቤት መረጃ እንደገለጸው ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ነው ናይሮቢ ኬንያ የገቡት። ኢትዮጵያና አሜሪካ የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከር የሚያስችል ምክክር በዋሽንግተን ዲሲ አካሂደዋል። ኢትዮጵያና አሜሪካ ያካሄዱት የሁለትዮሽ መዋቅራዊ ምክክር በሶስት ርዕሰ ጉዳዮች ዙሪያ ያተኮረ ሲሆን ይኸውም የኢኮኖሚ ብልጽግናን፣ ንግድና ኢንቨስትመንት፣ የመከላከያና ጸጥታ እንዲሁም ቀጣናዊ ሰላምና መረጋጋት ማስፈን የተመለከተ ነው። የሁለትዮሽ መዋቅራዊ ምክክሩ የሀገራቱን ግንኙነት ዘላቂ በሆነ መንገድ የሚያስቀጥልና የሚያጠናክር መሆኑን የውጭ ጉዳይ ሚኒስቴር መረጃ አመላክቷል። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው አለ ትምህርት ሚኒስቴር። በሚኒስቴሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ ለፋና ሚዲያ ኮርፖሬሽን እንዳሉት አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጸውም ህትመቱ በዚህ ዓመት እንደሚጀመር እወቁ ብሏል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁ ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋል ነው ያሉት።